ባንቺ መቼም ተስፋ አልቆርጥም ካለ የአርሰናል ደጋፊ ነው ማለት ነው። ድሮስ ቆንጆነቱ ምንድነው? ይሞቃል። እኔ አንቺን ማግባት አምሮኛል ባልከሌለሽ ደስ ይለኛል። ስትስሙ በተለይ ወንዶች እንደዚህ ሀግ ስታረጉ በጣም ንቅ የምታረጉት ነገር ምንድነው? ታንቁላላችሁ እንደዚህ ንቅ አርጋችሁ ሰላም ሰላም ኢንቨስትመንት ተከታታዮች ዛሬም ባሪፍ ቪዲዮ ተመልሼ መጥቻለሁ። ቪዲዮቹን አይታችሁ ተደሰቱ። ወደ ቪዲዮቹ እንሂድ። ዋው ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ጎራ ላይሽ ተገድጄ እንደዚህ ይችላል እንዴ? ያው እንግዲህ አድናቆት ችለናል። ሙዝ ቶሎ ቶሎ እየተበላሸ ካስቸገራችሁ ይሄንን መፍትሄ ተጠቀሙ። የልብስ መስቀያ ፈልጉና እንደዚህ አድርጋችሁ የሆነ ቦታ ላይ አንጠልጥሉት። እንደዚህ ማለት ነው። ከዛ በኋላ ሙዙ ዛፍ ላይ ያለ ስለሚመስለው ቶሎ አይደለም። አሁን እስቲ ምን ይባላል ይሆን? እኔ ደግሞ የሆነ ቴክኒክ አለው ብዬ መስማቴ ነው የሚቆጨኝ። የሆነ ልዩ አዲስ እውቀት አገኛለሁ። የድሮ ሴቶች ቁንጅና ሌላ ነው ለምስቲ ካሁን ዘመን ሴቶችና ከድሮ ሴቶች ቁንጅና አይጋጠምም። እንዴት? በምንም አይጋጠም። የድሮ ሴት ቆንጆ ነው። የድሮ ሴት ቆንጆነቱ ምንድነው? ይሞቃል፣ ይሰራል። ሲተኛ ብርኩማ ላይ ነው፣ መሬት አይንፈራፈር። ብርኩማ ነው፣ ፍራሽ አይደል። እዛ ብርኩማ ላይ ትተኛለች። ተንጨት የምትሰራ ሆና ትራስ ናት። እንደዚህ እንደዛሬው ጨርቅ አይደለም፣ እንጨት ናት ተሰርታ። አንገቷን ብቻ ነው እዛች ላይ ጠብ የምታረጋት። አያምም። እየሰማችሁ ነው። አሁን ዘመን ጭቆች ከወንዶች ቋንቋ በትንሹ እስቲ እንስማችሁ። ምን አለ? ምግብ አልበላ ብሎኛል ካለሽ እየበላ ነው ማለት ነው። ባንቺ መቼም ተስፋ አልቆርጥም ካለ የአርሰናል ደጋፊ ነው ማለት ነው። የፈለግሽው ዘጅ ካለሽ ከሻይ እንዳታልፊ ማለት ነው። ስደቡ ያላየሁትም ማለት ማንሳት አልፈለገም ማለት ነው። እና አበይኝ እንጂ መጣለው ካለሽ መጥቷል ማለት አያስፈልገውም። ካላንቺ ህይወት የለኝም ማለት ብትኖሪም ባትኖሪም ግድ አይሰጠኝም ነው። እሺ የትኛው ተመቻችሁ? የትኛው ትክክለኛ ነው? እስቲ እናንተን ሐሳብ ኮሜንት አድርጉ። እስቲ ፔናልቲ ነው እንዳስተው ማለፊያ መውደቂያችን ይሄ ነው። ድላችሁ አንስቶ ምን ኮች እንዳላገኘ ኮች ምን እንዳላገኘ አይዞህ አንበሳ ሄድ። እሺ لا 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 تدريش وين ደግሞ በዚህ ጨለማ ሴት ጋር መዞር ጀመርክ? ጓደኛዬ ሴትኩች በሰፊው አላስገባው እንኳን በጠባቡ። ኧረ በዚህ ሳልስተውንኩች በዚህ ነው እመንንኩች በዚህ ጋር ስተው እስኪ አድርግልህ። በዳበሳም ይሆነ አይቀርልም ስተውንኩ አይደን ጨፍነን ቢሆን ታገባለህ። እዚህ ደስ ብሎ ሽንቴ እናደርኩኝ ነኝ። ቆጫማዚ አለ እንደ ካየ ይቃጣኛል። የራሱ ኩት ወይ ወይ አስካል እጅ ከፍንጅ ቆጪ ትንሽ እንተና ስም አንቺ የሴቶች ድር ባልትና አመራር ሆነሽ እንደዛ ነስ ችግር ሰራለሽ። ስህተት ካንቺ ይጠበቃል። አንቺ ኃላፊነት ላይ ያለሽ ነፈርም ምንድነው ህግ ያጸደቅነው አንድ ላይ ሰፈሩ ተሸና 200 ያፈሳ 100 አጽድቀና ዋናው ነጣለ ደግሞ 700 አለ ነፈርም አፈርሶ ነው ነገር አትፈሪ። እሺ አለበለዚያልሽ ብልትሽን ነው የምፈታ ነግራለሁ ነገር መፈርም ቆጪ አፈርስ በላ ጥፋ አጥፍቻለሁ በልና አንተ ቅጣኝ። እሺ ሀብር አንተ ቅጣኝ ቆጪ እኔ እንደዚህ ነገር አልሰራም። አራ ስነ ስርዓት ያይ እሺ በለለም ተፋስተሻል 300 በለለም
እኔማ በጎፈንድሚ ካልሆነ መክፈል አትችይም ግማታ ቆጪ በእናትሽ የተበላሸ ጎመን በልቼ ይሄንማ በጎፈንድሚ ካልሆነ ግፍ ነው። ለፈሳ መተወር ግፍ ነው። ስንት ቁጥር መፍቻ ነው ልፈታበት የነበረው የሚለው ብትነግረኝ ለእኛም ይጠቅመናል ለልምድ ልውውጥ። እኔ አንቺን ማግባት አምሮኛል ባልከሌለሽ ደስ ይለኛል ቤት ሊኖርሽ ግን ግድ ነው መኪና ዋና ነገር ነው ደሞዝሽ ግን ስንት ብር ነው ሀብታም ቺክ ነው ምፈልገው እውነቱን ነው ጓደኛዬ መሮታል በጣም ድህነት እሱ ጨላ ስለሌለው ሀብታም ቺክ ማግባት አለበት አለበለዛማ ሁሌ ዱባ ወጥ ልትበሉ ነው አሁን ንገሪው እርግጡ ቡክሹ ስንት ነው ያለው በጣም ምትቀልዱ ተመቸን ሻረለ ዘመቻ ሀብታም ቺክ ፍለጋ ይላል ነው ጊታርን ይዘውት እኛ ሀገር ሹፌሮች ይላል ይሻኛል እስከ ቤት እያደረጠ ቬሪ ኢምፖርታንት ሜሴጅ ለወንዶች ይላል። እስኪ ምንድነው ኢምፖርታንት ሜሴጁ? ሁላችንም እንየው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አንድ በጣም የታዘብኩት ነገር አለ። አዲስ አበባ ነው ያለሁት እና በጣም የታዘብኩት ነገር ስትስሙ፣ በተለይ ወንዶች እንደዚህ ሀግ ስታረጉ በጣም ንቅ የምታረጉት ነገር ምንድነው? ታንቁናላችሁ እንደዚህ ንቅ አርጋችሁ። እኔ በተለይ ከሜካፕ ሃይላይት ወዳለሁ። እኔ እንደምታዩት ሃይላይቴ ውስድ ነው የምታረጉብኝ። ሃይላይቴ ኮንትሮል ዲኒ ኮንቱር ያለ ፊት ነው ያለኝ። ያያችሁ ኮንቱር ሃይላይቴ ግን ቬሪ ኤክስፔንሲቭ ነው እና ሃይላይቴ እንድሙሉኝ በቃ ባዶኝ የሆነ ምን መቼ እንደምመለስ ወደ ቤት ስመለስ የሆነች በቃ የከሰረች ነገር ሆኜ ነው የምመለሰው። በቃ ሙሉ ሉጥ አድርጋችሁ ወስደውችሁብኝ ማለት ነው። እና ዋይ ሴቶች ብዙ ጊዜ ስንሳሳም ባይ አየር ላይ ነው የምንባባለው። ምክንያቱም ብራንዳችን የምንቀባው የፋውንዴሽን የሃይላይት ስለሚለያይ ዶብሎቅሎቅሎ ማድረግ ስለማንፈልግ ማለት ነው። እናንተ ግን አይገባችሁም። ዝም ብላችሁ በቃ ትደበላልቁናላችሁ እና ስታበት አትነቁን። በቃ በሉ በቃ ከሩቅ ለዚህ ሃይ ስትሉኝ አመላችሁ እንጂ ስታንቁኝ ሃይላይት ይሄዳል። ከሩቅ ሳሙኝ እንዲህ እኮ መባባል ይቻላል። አርጋችሁ የሆነ በቃ ዶብሎቅሎቅሎ አታርጉን። ስታበት እንዴ የምታንቁኝ ሰዎች ካገኘዋችሁ ሚያው ብዬ ቦጭር ነው ማረጋችሁ። ስለዚህ አትነቋቸው ሴቶቹንም እንዴ ስታበት ኦኬ ባይ ከየት ነው የመጣችብን እቺ ደግሞ? አትነቁን ትላለች። እኛ ቀረብ እንድትሉን ስለምንፈልግ ነው። መቀራረቡ ይሻላል እንደ ባህላችን ብለን ነው። አንቺ ታዲያ ምን ወፍጮ ቤትም ተሸክመሽ ዞርሽ እንደሆነ እኛ ታዲያ ምን እናድርግ? በዚህ ጋር ስትነጋው ድርምስ፣ በዚህ ጋር ስትነጋው ድርምስ። ምን አይነት ችግር ነው ደግሞ? አንቺ ምን ብዙ ምስጥር አወጣሽ። እኛ እናቅም ነበር በርቀት ሰላም ለምን እንደምትባባሉ። እዛ እንደ ደመ ስትቀየሪ እናያለን እንጂ እኛ እንደሆነ አናውቅም። አይገርምሽም? አናውቅም። እምቢ ብለናል። የወንዶች ማህበር እምቢ። እንደ በግ ኑሪ ተብዬ እንደ ምንድነው በ40 ዓመት እናት ላይ ጺምን አትላጭ። ውጣ ከቤት። እላጫለሁና ለአንተ የወጣችሁ ፀሐይ ለእኔ እስክትወጣ ድረስ እላጫለሁ። እስቲ በብርድ
አይደለም ከቤት እንዴ ወሮ ማለት ወይ አፍተር ሞቲቬሽን ሂስትሪ ነው። ሁሉም ሰው ያለበት ነው። እንደምታስበው ዝም ብለህ የምትወጣበት አይደለም። እያመዛዘንክ እያየ መቀንጠስ ነው እንጂ አይቻልም። ዝም ብለህ መጋፈጥ አይቻልም። ብራዘር አፍሽን ዝጊ። አፏን አትዘጋም እንዴች? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽም። ምን እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባደርግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሆን ነው የምትይው? አንተ ራስህ ምን ይሆን ነው የምትለው? ኋላ ግን ሰይጣኔን አታምጪ። ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝም ያምራል። በደንብ አድርጌ እገዛሻለሁ። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው ሲያፈጣ አፍጭበት በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴች? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት። በላት ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ቤተሰቦቼ ለኔ ህይወቴ ናቸው። ካለነሱ ማንንም የለኝም። እኛ ቤቱን ለቆለን እንዲወጣ ብቻ ነው የምንፈልገው። ከሱ ጋር መኖር ደግሞ ማን ይፈልጋል? በተለይ አባቴ ለኔ ሲል ብዙ ነገር ሆኗል። ተሳክቶልኝ ከዚህ በላይ ባረግለት ደስ ይለኛል። ይሄው በስተርጅና አቃጥሎ ሊደፋኝ ነው። ለእህቴ እንደምሳሳው በዚህ ምድር ላይ ለማንንም አልሳሳም። ቢሳካልኝና በጋላው ደስ ይለኛል። ወንድሜ ታናሽ ቢሆንም አስተዋይ ነገር ነች። አንዳንዴ ግን ኮርኮም ማረጋታለሁ። እስኪ ወንድ ጫፌን እንካኝ እበለቅጠዋለሁ። በነገራችን ላይ እዚህ ለመድረስ ምክንያቱ የአባቴ ምክር ነው። ማሱ አንድ ቀን ማዘውን አድርጎ ያቅም እንዲሁም በተቃራኒው እያረገ ሊያሳብደኝ ነው። እሺ ታዲያ ቀጣይ ምን እያሰብክ ነው? ለቤተሰቦቼ ከዚህ በላይ እንደማስፈልጋችሁ ስለገባኝ ከጎናቸው ሆኜ በቅርበት ልረዳችሁ አስቤያለሁ። ከዚህ በላይ ሊበጠብጠን ነው? ይኸውልህ ንገረው። እኛ ጋር ለመኖር ካሰበ ህይወቱን ሲኦል ነው ማድረግለት። ምንድን ነው ከኔ የሚፈልገው? ለምንድን ነው አይወጣልኝ? እንደኔ ግን እድለኛ ማን አለ? ቤተሰቦቼ ገና ብዙ እንኖራለን። ለምንድን ነው አይወጣልኝ? ህይወቱን ሲኦል ነው ማድረግለት። እበለቅጠዋለሁ። ገና ብዙ እንኖራለን። ባይዘው እንደዚህ አይነት አስቸጋሪዎች በየቤቱ አሉና ምንድነው ግን ፋሚሊም ይወዳቸዋል፣ አይጠላቸውም። ዞሮ እንደዚህ ነው ላፊያክ እንደዚህ መላልሳሉ እንጂ አይጠላቸውም፣ ይወዳቸዋል ምናምን ነገር። አሁን ቢጠፉ ምናምን የጠፉ ምናምን እነሱ ግን በጣም ነው የሚጨነቀው። እንደዚህ እንደሚወራው አይደለም፣ ቀላል አይደለም እና አቴንሽን አላቸው። እስካሁን ያዝናቸው ቪዲዮዎች እነዚህ መስሉ ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ሪያክት በማድረግ ኮሜንት በማድረግ ቦስ ሜን ቤተሰብ ይሁኑ። አብራችሁ ስለቆያችሁ በጣም እናመሰግናለን። ባባይ